የሊዮኔል ሜሲና የባርሴሎና ፍች ታሪክ ይህ ታሪክ በዓለም እግር ኳስ ታሪክ ውስጥ ትልቁ አስደንጋጭ ዜና ሲሆን ከ4 ዓመታት በፊት በዛሬው ዕለት የተመዘገበ ታሪካዊ ክስተት ነው። የሊዮኔል ሜሲና የባርሴሎና ፍጻሜ ታሪካዊው የባርሴሎና ደጋፊዎች ጥቁር ቀን ኦገስት 4 ወይም ነሐሴ 28 እንደ አውሮፓውያን አቆጣጠር ኦገስት 4 እና 5 ቀን 2021 ሊዮኔል አንድሬስ ሜሲ ኮንትራቱን ለማደስ ከረፍት ተመልሶ ባርሴሎና ቢሮ ውስጥ ቢገባም ስምምነቱ ሳይሳካ ቀርቶ ከ21 ዓመታት ቆይታ በኋላ ሊዮኔል ሜሲ ክለቡን በለቅሶ እንደሚለቅ ይፋ የተደረገበት ታሪካዊ ወቅት ነው። በዚያች ድብቅ ምሽት ምን ተፈጠረ? ሜሲን ከባርሴሎና ያስወጣው እውነተኛው ሴራ ምንድነው? ኦገስት 4 የባርሴሎና ደጋፊዎች ያለቀሱበት ጥቁር ቀን ሲታወስ ሜሲ ደሞዙን 50% ለመቀነስ ተስማምቶ ያለ የባርሴሎና ፕሬዝዳንት ጆዋን ላፖርታ ለምን በድንገት ሜሲን ማስፈረም አንችልም አሉት። በስተጀርባ የነበረው የላሊጋው ፕሬዝዳንት ሃቪየር ቴባስና የሲቪሲ ካፒታል ድርድር ሚስጥር ምን ነበር? ይህ ክስተት ባርሴሎና እስከዛሬ ድረስ ለምን ወደ ከፋ የኢኮኖሚ ቀውስ ውስጥ ከተተው? ሜሲን ያበሳጨው የፒውኬ ምክር ምን ነበር? በሜሲ ላይ የተነዛው አልዋልታስ? የፔሬዝና የላፖርታ ሚስጥራዊ ጉዳይ የማይፈቅደው የላሊጋ ህግ ማነቆ? በአጠቃላይ ያ የሜሲና የባርሴሎና ፍች እግር ኳሳዊ ብቻ ሳይሆን ታላቅ የፖለቲካ የገንዘብና የድርጅታዊ ክህደት ድራማ ነው። እሱ ምንድነው የሚለውን እስከዛሬ ድረስም ይፋ ሳይወጡ የቆዩ ድብቅ ሚስጥሮችን ጨምሮ ነው በዕለቱ የገበያ ስፖርት ከሜዳ ባሻገር ትንታኔያችን በሰፊው ልንቃኘው ወደናል። ሐምሌ 28 ቀን 2018 ዓ.ም ዕለተ ማክሰኞ ፕሮግራሙን አዘጋጅቼ ማቀርብላችሁ መኮንን አልማው ነኝ። እስከ መጨረሻው ድረስ አብራችሁን ትቆዩ ዘንድ በአክብሮት ጋበዝኩ። ከሜዳው ባሻገር he improvised a quite delicious finish. He will have his say, and with moments left of this game, and he has crashed it into the black stayed down. የሊዮኔል ሜሲና የባርሴሎና ፍች ይህ ታሪክ በዓለም እግር ኳስ ታሪክ ውስጥ ትልቁ እጅግ አስደንጋጭና ብዙ ሚስጥሮች የተደበቁበት ክስተት ነው። እንደ አውሮፓውያን አቆጣጠር ኦገስት ወይም ነሐሴ 4 እና 5 ቀን 2021 ከዛሬ 5 ዓመት በፊት የተፈጠረው ይህ ክስተት ሜሲ በፈቃደኝነት ሳይሆን በግዴታና በሴራ ከክለቡ የወጣበት ሁነት ነበር። ሆኖም ግን በወቅቱ ስለዚህ ፍች የተናፈሱት ወሬዎች ውሃ የማያነሱና እንዲሁ በአብዛኛው ውሸት ነበሩ። እውነታው ግን ከመጋረጃው ጀርባ ቁጭ ብሎ ነበር። በወቅቱ ከተሰራጩት መረጃዎች መካከል ትልቁ ውሸት ሜሲ ብር ፈልጎ ነው የለቀቀው የሚለው ይገኝበታል። ብዙ ሰዎች ሊዮኔል ሜሲ የተሻለ ክፍያ ፍለጋ ወደ ፒኤስጂ እንደሄደ ያስባሉ። ነገር ግን እውነታው ፍጹም ተቃራኒ ነው። ሜሲ ከባርሴሎና ጋር የነበረው ኮንትራት ሰኔ 2021 ላይ አብቅቶ ነበር። ሜሲ ክለቡ ያለበትን የኢኮኖሚ ቀውስ በሚገባ ያውቅ ስለነበር አዲሱን ኮንትራት ሲፈርም ደሞዙን 50% ወይም በግማሽ ለመቀነስ ሙሉ በሙሉ ተስማምቶ ነበር። በስፔን ህግ መሰረት አንድ ሰራተኛ ደሞዙን ከ50% በላይ መቀነስ ስለማይችል እንጂ ሜሲ ሊያደርግ የሚችለውን ከፍተኛ መስዋዕትነት ሁሉ ከፍሎ ነበር። ከ50% በታች ለመቀነስም ያ ዝግጁ ነበር። ሁሉም ነገር አልቆ ኦገስት 4 ቀን ፊርማውን ለማኖር ብቻ ነበር ወደ ባርሴሎና የተመለሰው። ሆኖም ግን በቦታው ሲደርስ ያገኘው ነገር ከጠበቀው በተቃራኒ ሆኖ ነበር። በስተጀርባ የነበረው የላሊጋ ወጥመድ ከሜሲ በስተጀርባ ጥቁር ጥላ ጥሎ ነበር። ለፍቺው ዋነኛው ተጠያቂ የላሊጋው ጥብቅ የፋይናንስ ህግ ወይም ሳላሪ ካፕ ነው። ባርሴሎና በቀደሙት ዓመታት በፕሬዝዳንት ጆሴፍ ባርቶሜዮ ዘመን በገባቸው እብደት የተሞላባቸው ኮንትራቶችና ውድ ተጫዋቾች እንደ ኩቲኒዮ፣ ዴምቤሌና ግሪዝማንን ባስፈረመበት ምክንያት ከ1.3 ቢሊዮን ዩሮ በላይ ዕዳ ውስጥ ገብቶ ነበር። የላሊጋው ፕሬዝዳንት ሃቪየር ቴባስ ባርሴሎና የተጫዋቾቹን የደሞዝ ወጪ ባስገራሚ ሁኔታ ካልቀነሰ በቀር ሜሲን በሊጉ ላይ መመዝገብ ወይም ሬጂስተር ማድረግ እንደማይችል ለክለቡ አሳወቁ። ሜሲ በነፃ ለመጫወት ቢስማማ እንኳ ክለቡ ህጉን ማሟላት የማይችልበት ደረጃ ላይ ደርሶ ነበር። የሲቪሲ ካፒታል ሴራና የላፖርታ ድብቅ ውሳኔ ደግሞ ሌላኛው በእንቅርት ላይ ጆሮ ደግፍ ይሉ ነገር ነው። ይህ የፍቺው እውነተኛ ሚስጥር የተደበቀበት ነጥብ ነው። ሜሲን በባርሴሎና ለማቆየት አንድ እድል ነበረ። የላሊጋው ፕሬዝዳንት ሃቪየር ቴባስ ለባርሴሎና አንድ አማራጭ አቀረቡ። እሱም ሲቪሲ ካፒታል ከተባለ የአሜሪካ የኢንቨስትመንት ድርጅት ጋር የሚደረግ ስምምነት ነበር።
ነበር። ይህ ስምምነት ለባርሴሎና በአጭር ጊዜ ውስጥ በሚሊዮን የሚቆጠር ዶላር ገንዘብ ይሰጥ ነበር። ያ ገንዘብ ደግሞ ሜሲ ለማስፈረም ይበቃ ነበር። ሚስጥሩ ግን እዚህ ላይ ነው። ይህንን ስምምነት ለመቀበል ባርሴሎና ለሚቀጥሉት 50 ዓመታት የቴሌቪዥን ስርጭት መብት ገቢውን 10% አሳልፎ መስጠት ነበረበት። አዲሱ የባርሴሎና ፕሬዝዳንት ጆዋን ላፖርታ ግን ይህንን ስምምነት ውድቅ አደረጉት። ላፖርታ የክለቡን የ50 ዓመት የወደፊት ገቢ ለአንድ ተጫዋች ለሜሲ 3 ወይም 4 ዓመታት ቆይታ ሲል አሳልፎ መስጠት የክለቡን ህልውና አደጋ ላይ መጣል ነው የሚል ውሳኔ ላይ ደረሱ። ቢመከሩ ቢዘከሩ ከዚህ ውሳኔያቸው ፍንክች ማለት አልቻሉም። በዚህም የኦገስት 4 ድንገተኛ ክህደት ተፈጠረ። ሜሲ ከረፍት ተመልሶ ከ5 ዓመት በፊት ልክ በዛሬው ቀን ባርሴሎና የደረሰው ኮንትራቱን ፈርሞ በማግስቱ ልምምድ ለመጀመር ነበር። አባቱና ወኪሉ ጆርጅ ሜሲ ከላፖርታ ጋር ለመጨረሻ ጊዜ ለመነጋገር ተቀመጡ። በዚህ ስብሰባ ላይ ላፖርታ በድንገት ይቅርታ፣ ሜሲን ማስፈረም አንችልም፣ ላሊጋው አልፈቀደልንም፣ የሲቪሲን ውል ደግሞ መፈረም አንፈልግም የሚል አስደንጋጭ ምላሽ ሰጡ። ሜሲና ቤተሰቦቹ ደነገጡ። ምክንያቱም ላፖርታ የባርሴሎና ፕሬዝዳንት ሆነው የተመረጡት ያኔ ነበር። የተመረጡት ደግሞ በምርጫ ቀስቀሳቸው ወቅት እኔ ከተመረጥኩ ሜሲ አይለቅም፣ በባርሴሎና ይቆያል ብለው ለደጋፊዎች ቃል ገብተው ስለነበር ነው። ሜሲ ክለቡ እሱን ለማቆየት የቻለውን ሁሉ እንዳላደረገና እንደ ከዳው የተሰማው በዚህች ምሽት ነበር። ኦገስት 4 2021 ወይም በኢትዮጵያ ዘመን አቆጣጠር ቀመር ሐምሌ 28 በዛሬው ዕለት ታሪካዊው የለቅሶ ስንብት ቀጥሎ መጣ። ከ3 ቀናት በኋላ ኦገስት 8 ቀን 2021 ሜሲ በካምፕ ኑ የመጨረሻ ጋዜጣዊ መግለጫውን ሰጠ። ገና መድረክ ላይ ወጥቶ መናገር ሳይጀምር እንባው መውረድ ጀመረ። ሜሲ በመግለጫው ላይ እኔ ለመቆየት ሁሉንም ነገር አድርጌያለሁ፣ ክለቡ ግን አልቻለም አለ። ይህ ንግግሩ በላፖርታ ላይ የነበረውን ቅሬታ በስውር ያሳይበት ነበር። ሜሲ ወደ መድረኩ ሲወጣ ገና ንግግር ሳይጀምር ነበር ስሜቱን መቆጣጠር አቅቶት በእንባ የተናነቀው። መቼም በዚያ ሰዓት ያችን ሕፃን ሶፍት አቀባይ የሚረሳት የለም። የባርሴሎና ተጫዋቾች፣ የአሰልጣኞች ቡድን፣ ቤተሰቦቹና ጋዜጠኞቹ በአዳራሹ ውስጥ ተገኝተው በዝምታ ይመለከቱት ነበር። ሜሲ በመግለጫው ላይ የተናገራቸው ዋና ዋና ነጥቦችም ለመቆየት ሁሉንም ነገር አድርጌያለሁ በሚል ነበር። ዋናው ጥንክሩ ሜሲ በንግግሩ መጀመሪያ ላይ እሱና ክለቡ አዲስ ስምምነት ላይ ደርሰው እንደነበር ገልጿል። እኔና ላፖርታ የክለቡ ፕሬዝዳንት ማለት ነው ሁሉንም ነገር ጨርሰን ነበር። እኔ ለመቆየት የቻልኩትን ሁሉ አድርጌያለሁ። ደሞዜን 50% ለመቀነስ ተስማምቼ ነበር። ከዚህ በላይ ግን ምንም ማድረግ የምችለው ነገር አልነበረም በማለት እሱ ለመቆየት ፍላጎት እንደነበረውና ጥፋቱ የእሱ እንዳልሆነ አረጋግጧል። ላሊጋው አልፈቀደልንም። ሜሲ ክለቡን መልቀቅ የቻለበትን ምክንያት ሲያስረዳ የላሊጋውን ጥብቅ የፋይናንስ ህግ ጠቅሷል። ባርሴሎና ባለው ከፍተኛ ዕዳና በላሊጋው የደሞዝ ጣሪያ ህግ ምክንያት እኔን መመዝገብ አልቻለም። ላፖርታ እስከ መጨረሻው ደቂቃ ድረስ ሊሆን አይችልም የሚለውን እውነት ደብቆኝ ነበር ብሏል። ለዚህ ዝግጁ አልነበርኩም ሲል የሚያክለው ሊዮኔል ሜሲ ካለፈው ዓመት በ2020 ባርቶሜዮ በነበሩበት ወቅት ክለቡን ለመልቀቅ በይፋ ጠይቆ ከነበረበት ጊዜ ጋር በማነጻጸር ሲናገር ባለፈው ዓመት ለመልቀቅ ፈልጌ ነበር እና ዝግጁ ነበርኩ። ዘንድሮ ግን እኔና ቤተሰቤ እዚህ እንቀጥላለን ብለን አስበን ነበር። ይህ ለኛ እጅግ አስደንጋጭ ውሳኔ ነው ሲል ተናግሯል። አንድ ቀን ተመልሼ እመጣለሁ በማለትም ከባርሴሎና ደጋፊዎች ጋር በአግባቡ ሳይሰናበት በመቅረቱ ማዘኑን ገልጾም ደጋፊዎችን ሳልሰናበት ሜዳው ሳይሞላ በዚህ መልኩ መውጣቴ በጣም ያሳዝነኛል። ነገር ግን ይህ የኔ ቤት ነው። ለአጭር ጊዜ ብሄድም አንድ ቀን ተመልሼ ለዚህ ክለብ የበኩሌን አስተዋጽኦ እንደማደርግ እርግጠኛ ነኝ በማለት ተስፋውን ሰጥቷል። ሜሲ ንግግሩን እንደጨረሰ በአዳራሹ የነበሩ ሰዎች በሙሉ ተነስተው ለረጅም ደቂቃ ወይም ለ2 ደቂቃ አቋርጠው አጨብጭበውለታል። እንደ ጀራርድ ፒኬ፣ ሰርጂዮ ቡስኬትስ እና ሌሎች የቡድኑ ተጫዋቾች ሜሲ ሲያለቅስ እያዩ አዝነው እነሱም ለለቅሶ ተቃርበው ነበር የሚመለከቱት። እሱ ብቻ አይደለም። ሜሲ መግለጫ በሚሰጥበት ሰዓት በሺዎች የሚቆጠሩ የባርሴሎና ደጋፊዎች ከካምፕ ኑ ስቴዲየም ውጭ ተሰብስበው አልቅሰዋል። የሜሲን ስም እየጠሩ ጮኸዋል። እንዲሁም አንዳንድ ደጋፊዎች የክለቡን ቢሮ በር በንዴት ሲመቱ ነበር።
ያ የሜሲ እና የባርሴሎና ፍች እግር ኳሳዊ ብቻ ሳይሆን ታላቅ የፖለቲካ የገንዘብና የድርጅታዊ ክህደት ድራማ ነው። በዚህ ጉዳይ ላይ 6 ዋና ዋና ነጥቦችን እናንሳ። አንደኛው የፌራን ሬበርተር ሚናና ቀዩ መስመር ነው። ጆአን ላፖርታ ወደ ስልጣን ሲመጡ የክለቡ ዋና ስራ አስፈጻሚ ወይም ሲኦ አድርገው የሾሙት ፌራን ሬበርተር የተባለውን የፋይናንስ ጠቢብ ነበር። ሬበርተር የክለቡን ደብተር ገልጦ ሲያጠና ባርሴሎና በህጋዊ መንገድ የከሰረ ወይም ቴክኒካሊ ባንክራፕት የደረሰበት ክለብ መሆኑን አወቀ። ለላፖርታም እንዲህ አለው፣ ሜሲን ካስፈረምክ ክለቡን ወደ ማገገም የማይችልበት አደጋ ውስጥ ትከተዋለህ፣ እኔም ከኃላፊነቴ እለቃለሁ የሚል ቀጥተኛ ማስጠንቀቂያ ሰጠ። ይህ የሬበርተር ጥናት ላፖርታን ወደ ኋላ እንዲሉ ካደረጓቸው ዋና ዋና ምክንያቶች አንዱ ነው። ሁለተኛ፣ በተቃራኒው ሜሲ ከሌለ ደሞዝ አንቀንስም የሚለው የቡድኑ ተጫዋቾች እንቢተኝነት ደግሞ ሌላ አጣብቂኝ ፈጥሯል። ላፖርታ ሜሲን ለማስቀረት የነበራቸው ሌላኛው አማራጭ የቡድኑን አንጋፋ ተጫዋቾች እንደ ጀራርድ ፒኬ፣ ሰርጂዮ ቦስኬስ እና ጆርዲ አልባ የመሳሰሉ ተጫዋቾች ደሞዝ በከፍተኛ ሁኔታ መቀነስ ነበር። ክለቡ ተጫዋቾቹን ሜሲን ለማስፈረም ስንል ደሞዛቸውን ቀንሱ ብሎ ጠይቋቸው ነበር። ነገር ግን አብዛኞቹ ተጫዋቾች ቀደም ሲል በኮቪድ ምክንያት ደሞዛቸው ተቀንሶ ስለነበር ድጋሚ ለመቀነስ ፍቃደኛ ሳይሆኑ ቀሩ። ይህ በቡድኑ ውስጥ የነበረው አለመግባባት የሜሲን ምዝገባ ይበልጥ የማይቻል አደረገው። ሶስተኛው ደግሞ የጀራርድ ፒኬ ድብቅ ምክር ነው። ከፍቹ በኋላ በስፔን ሚዲያዎች የወጣው ትልቁ ሚስጥር አብሮ አደጉና የቡድኑ ምሰሶ የነበረው ጀራርድ ፒኬ ለላፖርታ የሰጠው ድብቅ ምክር ነው። ፒኬ ለላፖርታ ሊዮ ከሌለ ነገሩ ከባድ ሊሆን ይችላል፣ ነገር ግን ክለቡን ለማዳን የግድ እሱን መልቀቅ አለብህ ብሎ መክሯቸዋል ተብሏል። ሜሲ ይህንን ነገር በሰማ ጊዜ በፒኬ ላይ ከፍተኛ ቅሬታ አድሮበታል። ከባርሴሎና በወጣበት የስንብት የራት ግብዣ ላይም ፒኬን አልጋበዘውም ነበር። ሌላው ደግሞ ሜሲን በነፃ መጫወት አይችልም ነበርን ለሚለው ጥያቄ ምላሽ ብዙ የባርሴሎና ደጋፊዎች ሜሲ ክለቡን ከወደደ ለምን በነፃ አልተጫወተም ብለው ይጠይቃሉ። እዚህ ላይ ግልጽ ሊሆን የሚገባ ትልቅ የህግ ነጥብ አለ። የላሊጋ ህግ አይፈቅድም። በላሊጋ ህግ መሰረት አንድ ተጫዋች አዲስ ኮንትራት ሲፈርም ካለፈው ደሞዙ ከ50 በታች መቀነስ አይችልም። ይህ የሆነበት ምክንያት ክለቦች በስውር በጥቁር ገበያ ገንዘብ እየከፈሉ በህጋዊ ሰነድ ላይ ግን በነፃ እየተጫወተ ነው እንዳይሉ ለመከላከል ነው። ስለዚህ ሜሲ በነፃ ለመጫወት ቢፈልግ እንኳ ህጉ ስለማይፈቅድ ፍቺው አይቀሬ ነበር። አምስተኛው የፍሎረንቲኖ ፔሬዝ እና የሱፐር ሊግ እጅ ሌላው ትልቁ ሴራ የሪያል ማድሪዱ ፕሬዝዳንት ፍሎረንቲኖ ፔሬዝ እጅ አለበት ተብሎ ይታመናል። ፔሬዝ እና ላፖርታ የአውሮፓ ሱፐር ሊግን ለመመስረት በጋራ እየሰሩ ነበር። ላሊጋው ያቀረበው የሲቪሲ ውል ደግሞ የሱፐር ሊግን እቅድ ሙሉ በሙሉ የሚያደናቅፍ ነበር። ፍሎረንቲኖ ፔሬዝ ላፖርታን በማሳመን የሲቪሲን ውል ውድቅ እንዲያደርጉ ገፋፏቸው። ላፖርታ የፔሬዝን ምክር ሰምተው የሲቪሲን ውል ባለመፈረማቸው ሜሲን የማስፈረሚያ እድላቸውን አጡ። ስድስተኛው ደግሞ የኦገስት 5ቱ ድንገተኛ መግለጫ ታክቲክ ነው። ባርሴሎና ኦገስት 5 ቀን ሜሲ መልቀቁን ያወጀበት መግለጫ እጅግ አጭር ወይም 3 አንቀጽ ብቻ ነበር። ይህ የሆነበት ምክንያት ላፖርታ መግለጫውን ለላሊጋው ፕሬዝዳንት ሃቪየር ቴባስ እንደ ማስፈራሪያ ለመጠቀም አስበው ነበር። ባርሴሎና ሜሲ ለቀቀ ሲል የሊጉ ስም ስለሚጠፋ ቴባስ ደንግጠው ህጉን ያላሉልኛል ብለው አስበው ነበር። ነገር ግን ቴባስ ሳይደናገጡና ሳይበገሩ በመቅረታቸው ላፖርታ የጀመሩት ቁማር በእውነት ሜሲን በማጣት ተጠናቀቀ። ከ4 ቀናት በኋላ ሜሲ የመጨረሻ የስንብት መግለጫውን ሰጠ። በዚያ መድረክ ላይ እኔ ለመቆየት ሁሉንም ነገር አድርጌያለሁ፣ ክለቡ ግን አልቻለም ሲል በውስጥ ያለውን ብሶት ተናገረ። ይህ ፍቺ በሁለቱም ላይ ጠባሳ ጥሏል። ባርሴሎና የንግድ ስሙና የሜዳ ላይ ክብሩ በከፍተኛ ሁኔታ ወደቀ። የቻምፒዮንስ ሊግ የምድብ ጨዋታዎችን ማለፍ አቅቶት ወደ ዩሮፓ ሊግ ወረደ። ሜሲም ቢሆን ወደ ፓሪስ ቢያመራም በፓሪስ ሴን ዠርመን ደጋፊዎች ዘንድ ተቃውሞ እየገጠመው ደስተኛ ያልሆነበትን 2 ዓመታት አሳለፈ። ከዛም ወደ ኢንተር ሚያሚ አመራ። የነሐሴ ወይም ኦገስት 4ቱ ፍቺ በገንዘብ ጥረት ሳቢያ የመጣ ሳይሆን በአመራሮች ስህተት፣ በዕዳ ክምችትና በፖለቲካዊ ጥቅመኝነት የተነሳ በታሪክ ታላቁ ተጫዋች የሆነው ሊዮኔል አንድሬስ ሜሲ ከቤቱ የተባረረበት ጥቁር ቀን ነበር። እነሆ ገበያ ስፖርት ከሜዳ ባሻገር ልዩ ትንታኔው የሜሲና የባርሴሎና በሴራ የተሞላ አሳዛኝ ፍቺን ዕለቱን አስመልክቶ በዚህ መልኩ አስታወሰ። ነገ በሌላ ዝግጅት እስከምንገናኝ በሰላም ቆዩልን። ከሜዳው ባሻገር
And he improvised a quite delicious finish. He will have his say, and with moments left of this game, and he has crashed it into the Blackstone gown.